ቴዎድሮስ ተስፋዬ ተዋናይና ዳይሬክተር፣ ማህሌት ሰለሞን የቲያትር መምህር፣ ሚካኤል ሚሊዮን ተዋናይና ዳይሬክተር፣ ፍጹም አስፋው ደራሲና ዳይሬክተር። እሺ የተከበራችሁ ተመልካቾቻችን ሰላም ጤና ይስጥልን። እንደምን ሰንብታችኋል? እንደምን አምሽታችኋል? ይህ የማለዳ ኮከቦች የተሰኘው ዝግጅታችን ነው። የዛሬው ዝግጅታችን በእኔ ቡድን አባላት ላይ የሚያተኩር ይሆናል። ባለፉት 3 ተከታታይ ሳምንታት እንደተመለከታችሁት የቴዲ ቡድን፣ የማሂ ቡድን እና የሚኪ ቡድን ልጆች ውድድራቸውን አካሂደው ውጤቱን ለይተናል። ፈተናችን የነበረው የምልከታ ነው፣ ኦብዘርቬሽን ነው። ሁሉም የቡድን አባላት ወደ ተለያየ አቅጣጫ ሄደው ነበረ። የእኔ ቡድን አባላት ደግሞ ፒያሳ ሄደዋል። ማሂ 4 ኪሎ ልጅ ነኝ፣ ስለዚህ 4 ኪሎ ላኳለች። እኔ ደግሞ ፒያሳ ልጅ ስለሆንኩ ወደ ፒያሳ ልጆች ልኬያለሁ። ፒያሳ አካባቢ ተዘዋውረው ምን ጉዳዮችን ተመልክተው መጥተዋል የሚለውን አብረን የምንመለከተው ይሆናል። እንግዲህ እስከ ዝግጅታችን መቋጫ ድረስ አብራችሁን ዝለቁ እንላለን። እሺ ፍፄ ውድድራችንን እንጀምር። እሺ የተወደዳችሁ ተመልካቾቻችን እንግዲህ የኔ ቡድንና አባላቱ የሚያደርጉትን ቆይታ ከዚህ ከመድረኩም ከመድረክ ጀርባም ያለውን እንድትከታተሉ እንጋብዛለን። እስከ ዝግጅታችን መቋጫ ድረስ እንደ ሁልጊዜው ሰላሙን ያብዛላችሁ እንላለን። እናመሰግናለን። በሜካፕ ምናምን ተቀይራል። ግን ይሄ ሜካፑ እንዳይሸውድ ዳኞቹ ሜካፕ የለበስከውንም ምንንም ሜካፑንም ሁሉንም አውልቀው ነው የሚያውቁ ማለት ነው ሲያዩ። ስለዚህ ደጋግሜ የምለው ነገር ስሜት ላይ ነው። እሺ ሁሉ ጥልቅ ስሜት መሆን አለበት። ይሄ እንደዚህ የሆነ ካራክተር አንተ ራስህ እንደተዋናይ ልታዝንለት ይገባል። ስለዚህ ያን ሀዘን ስሜት መፈራረሱን መውደቁን ምናምን አስበውና በሱ ስሜት ሰራው። እሺ ሲጋ የለም 네.
እኔና ማህይተሽ መጀመሪያ ላይ ማን ነው እንባባል ነበር። የት ነው ያየው ይሄንን ካራክተር እንዴት መረጥከው? ምን ነው ቀልበን ይሳብ ውስጥ ፒያሳ አምፒር ጋር ነው እና መጀመሪያ ላይ የሆነ ሰካራም የተከተልኩ ነበር። እዛ የሱን የተከተልኩት ይሄ ማዳበሪያ ይዞ እንደዚህ ሲሄድ አየሁት። እዛ ስከተለው ማዳበሪያውን ፈታና ያ ብዙም እንትን እዚህ ጋር በግልጽ እንትን ለመስራት እንትን ስለማይ ነው ቀብድ ነው ወጣ ያለ እብድ ነው በቃ ለኔ ማለት ነው። ወጣ ያለ እብድ ነው ከሚያደርገው ነገር ምናምን ነገር በጣም ይገርማል። በጣም ጥሩ ነው የሰራው። በጣም ጥሩ ነው ብለን ስንል እስካሁን ካየናቸው ተወዳዳሪዎች በቃ ይሄ ውስጤ ደስ እንዲለው አድርገኛል። ከበፊት ጀምሮ ሲመጣ የነበረው ሳጅን ደግሞ እዚህ ጋር በቃ እኔ የምፈልገው ነገር ይሄ ነው። ተወዳዳሪዎች አቅማቸው ከፍ እያለ እያደገ እየተቀየሩ እኛንም እያስገረሙ ለዳኝነት እስክንቸገር ድረስ የሚያሳዩአቸው ትሪቶች ድንቅ መሆን አለባቸው የሚል እምነት አለኝ እና ይሄ ካንተ አመጣጥ ጋር ሳይው በጣም ፐርፌክት ነው። ይሄን ካራክተር ተረድተህ በራስህ መንገድ አይተኸው ይሄ ያየነውን ስሜት እንድናይ ስላደረከን ከምስጋና ጋር ማይኬን አስቀምጣለሁ። ለውጥ የሚያስደነግጥ ማን ነው ተባባልን እኔና ቴዲ እውነት እኔ አንተ ሞኝ ፎቶ መፈለግ ጀምር አንተን የሚመስል ልጅ ለማግኘት ማለት ነው። ሰውነት በጣም ብሎክድ ነበር እስከዛሬ ሲሰራ ይሄ ወታደርነቱ ስፖርቱ ምናምን የሚጫል ልጅ ነበር እውነት ነው። ሌላው በጣም ቤስቱን ነገር ልንገር ኮንስታንት ነበር። ኤቭሪ ሙቭመንት የተጠና ነው። ምትላቸውን ነገሮች አትስታቸው ምትልበት ስፋት አለ በቃ አፍ የሚንቀሳቀሰው ነገር ሁሉም ነገር አለ። ይሄ የኢማጂኔሽን የኮንሰንትሬሽን የልምምድ ካራክተርን የመረዳትና ካራክተር ውስጥ የመግባት አቅም ይሄን ደግሞ ማን የሰራው ሳጅን በጣም የሚገርም ነገር ነው የሰራው ፍፄ። እኔ አሁን ዛሬ ለፍፄ ነው ፍፄ ቴንክ ዩ ለፍፄ አንድ ያጨብጭቡልኝ። ፔስህ በጣም ይገርማል። ፍጥነት የምትወስደው ፔስ ማለት ነው ለእያንዳንዱ ድርጊት የምትወስደው ፔስ እና ፊት ላይ ያለው ጭም ምናምን የምትለው ነገር በጣም ተፈጥሯዊ ነው ማለት የሰውየው በትክክል ባህሪ አንተን የተለመደ ልማድህ እስኪመስለን ድረስ አርቲፊሻል ስሜት አልተሰማኝም። ብዙ ጊዜ እንደዚህ ፊትን ለማንቀሳቀስ ሲሞከር ራሱ በጣም አርቲፊሻል ይሆናል። ከውስጥ ካልሆነ በደንብ ማጣጣም አንችልም። የሚገርም ነው። እነሱ ያሉት ነገር በሙሉ ነው እኔ የምገረው። እጅግ በጣም ጥሩ በጣም ቆንጆ ነው። በጣም ቆንጆ ነው። እንዴት ነበር አንተ ስሜት እዛ መድረክ ላይ ተሰማን? እስኪ ንገር። ብዙ ጊዜ አንተ ችግር ፍርሃት ነው ላይክ ክሪውል እንቀጠቀጣል በጣም ነው መፈራው ብለህ ነበር። የዛሬው ላይ ግን ምንም ያየሁት ነገር የለም እንደዛ አይነት ከለመምር ጀምሮ እየጠፋ ነው አይደል ይመስለኛልና ምንድን ነበር መድረክ ላይ የሚሰማ ስሜት? ያው መጀመሪያ አንተ ገና ትሬኒንግ ስንጀምር የምትሰጠን ነገር አለ ስሜት ውስጥ ሙድ ውስጥ መግባት በቃ ይሄ ዲያሎግ ማብዛት ምናምን አለመሆን
አንተ እንደዚህ ታደርገኝ የፒያሳ የት አካባቢ ምን ሀሳብሽ ይቺ ካራክተር? ፒያሳ አካባቢ አምፔር አካባቢ ነው ያየኋትና ከስተመሮቿ እንዴት ማስተናገድ ምናምን እንዳለባት እንትን ትላለች። በጣም ፈጣን ናች እና ከጎኗ ያለችዋ ልጅ እንትን ለማለት የምትሞክር አይነት ነች። በአሽሙር ምናምን የሚነጋገሩ ማለት ነው። እና የትምህርቶችን ፈጣን ሆኗ ከሰዎቹ ጋር ያላት እንትን ግንኙነት ካራክተሯን ተረዳተሻት እንጂ ማለት ወደ ራስሽ አላመጣሻት። መረጃ ነው የሰጠሽን ስለ ካራክተሯ ያሳደግሽው እስከ መረጃዋ ድረስ ነው። እኛ ግን አልረዳሽንም ካራክተሯን እንድናቃት ምንም አልገለጽሻትም። የሴተኛ ዳሪ ናት። በዲያሎግሽ ነው እንጂ የሰማናቸው በአንቺ ውስጥ ሰርቶ አላየነውም። ውድ ተመልካቾቻችን የፌስቡክ አድራሻችንን ላይክ በማድረግ የዝግጅታችን ቤተሰብ እንድትሆኑና አስተያየቶቻችሁን እንድታደርሱን እንጋብዛለን። አሁንም ይሄ ቋንቋው ምናምን የምትላቸው ነገሮች ሳይሆኑ ደብዝ ሰጥቶ ውስጥ ኢሞሽን ላይ መስራትን አስብ። እሺ ወደዛ ያመጣሁልሽ ኢሞሽኖች፣ ስሜቶችሽ እንዲታዩ። ትንቢት እሺ፣ ምን ይዘሽ ልመጣሽ? ምን አየሽ? የሳበኝ የሰዎችን አቴንሽን የሚስበው በሚያወራቸው ነገሮች ብዙ ሰው ላይ ቆሙ ምናምን ነው የሚያዩት ነው ሰውየው ማለት ነው። እና ሌላው ሲመዘናሉ ምናምን እና ጊዜጣ ክብር እና ቆሚ ያሰብኩና የቤት ልጅ ብትሆኑ ምን ታርጉ ነበር ማለት ሚዛን እና ነገሮችን በቃ ጥሩ ምን ነው ሚዛን ነው ምናዘነው ያሳተነ እንዴ ነው የምሰራው? እሺ ችግር የለም ሰላም ሚዛን ነው የምንለው። በቃ ሌላ ነገር አሰራ። እሺ በቃ እሰራዋለሁ። ችግር የለም ሚዛን ረጅም አጭር ሳንል ከሳታ ዝግጅ የኛ ሚዛን ይመዝናል ሁሉም ነገር ነፍስ በቃ አባ እሺ ችግር የለውም። ከዛ ነው ተለያዘናል። እሺ ያው የጋቢው አለ በቃ ግን አባ ሱካሮትን ቀንሱ። እሺ ያሰግናለሁ። አንድ አይነት ስሜት ነው ያየነው። ኮንፊደንስ አልነበረሽም። በአግባቡ የማቅረብ ኮንፊደንስሽ ጠፍቷል። ምናልባት ተዘጋጅተሽ መጣሽበትን ነገር ማቅረብ የፈለግሽውን መልኩ እንዳላቀረብሽው ያስታውቃል። ምክንያቱም ፖዝ ያደረግሽ ወጣች ነበር ሰሪ ነበረው። ከስሜቶችሽ ውስጥ አንድ በቃ ይሄ የማስመዘኑና ከሰዎቹ ጋር ያለሽን ጨዋታ ቀልድ እና ኢቭን ከቦታሽ ራሱ ምንም አይነት እንቅስቃሴ ሳታደርጊ ውስጥ ያው ይጨረሽ ምን መሰለሽ እዚህ ጋር የሆነ አንደኛ ነገር ብለግሽ ነገር በእንግሊዝኛ ማሰብ አቁም። ብታስቢው ራሱ በእንግሊዝኛ አንቺ ፕሮብሌም እሱ ወይ በእንግሊዝኛ አስብ። አንድ እሱ ራሱ ባይዝ የሚያደርግሽ ስትናገር አንቺ ራሱ ትደነግጭና ያን ኢማጂን የምታደርጊው ካራክተር አያመጣልሽ፣ ሌላ ይሆንብሻል። እሱ አንድ ፕሮብሌም እሺ ይመስለኛል እንደራሱ። ሁለተኛ ደነገጥሽ እኮ ዛሬ ረጅም ሰዓት ሰምቲንግ ነው የሰራሽ። ትንሽ ኮንሰንትሬት አድርጊ። የፍርሃትሽን ነገር ታይ። የሚወራው ምናምን የሚባለው ጉዳይ ሳይሆን ደብዝ ሰጥቶ ውስጥ ስሜት መፍጠር ስሜት ማግኘት ላይ ነው። ስለዚህ አይሰራነውን ካራክተር አግኙ ጥግ ድረስ ገብተህ እሺ አትቆጥብ፣ እስከ መጨረሻ ቱ ማክሲመም ውሰድ። ዲያሎጉን ሳይሆን ስሜቱ ኢሞሽኖች አንተ ላይ ፖዞቹ ያምራሉ።
በፖዞች ውስጥ የምታደርገው ላለማልቀስ የሚደረገው ትግል ነው ውበቱ። እሺ እሱ ስለሆነ ውበቱ ዳኞቹም የሚያዩት እሱን ውበት ስለሆነ ጥሩ ነገር እናመጣለን። በፒያሳ ቆይታ ወቅት ምን ኦብዘርቭ አደረግ? ለምን ትኩረትን ሳበ ያየው ለጸባሪ ሲስማሱ? ፒያሳ ወርቅ ቤቶች አካባቢ ካወቁ እዛ አካባቢ ነበር ገና ወደ ስንሄድ ወጣት ነው እንደኔና ተል ብሎ ለቀቀመን ምናምን ነገር መላ ነው የሚሰራው። በመላ ነው ሰው መላው የሚያሳልደው ባዩ ምናምን በቃ መላ ነው የሚፈልገው እና ገረመኝ። ከዛ ተከተልኩት ወደ ላይ ወጣና ሊስትሮቹ ጋር ምናምን ቁጭ አለ። ፊቱ አይፈታም ምናምን ጠጋለል ነበር ግን ቦክሴን ፈራሁ ነው ያቀምሰኝ ሲል በቃ ተጠቆት ነው ካሜራ ማውሰድ ወደም ባለው ካሜራ ማውሰድ ፈርቶ አልቀረጸውም ነበር ፊቱ ያለው ነገር ነው ያስፈራል። እና ይሄ ልጅ ምንድነው አልኩኝ በቃ ምን ሆኖ ይሆን እንደዚህ አይነት ላይፍ ውስጥ የገባውና እንደዚህ ነገሮችን አሰብኩኝ። እስኪ እኔ እንደሚሰማኝ ደግሞ እሱ ማለት ባክግራውንዱ ምን እንደሆነ እኔ በተሰማኝ መልኩ እና የአውሮፓ ራስ ነው እና ወስከናለን ኒያውስ ምናምን ነበር ማምን አውቃለሁ። ዛሬ ነበር እኮ ትደውል ደህና ነኝ ትለኝ እኔ እንዳላስብ ብላ እኮ ነው አየህ። እኔ እንዳጨንቀኝ ብላ በሽታውን ደበቀች። ከዛን ቀን ጀምሮ እኔ በዓል ሲመጣ አየህ መጥፎ እንጂ ጥሩ ትዝታ ይመጣል። በዓል ሲመጣ ደስ ብሎኝ እናቴ ስለልኩሽ ደስ ይላል። باكل القمر اللي صدقي وانا درست كلش اكسي بسم الله ፒያሳ መሀል ያየኸው ልጅ ምናልባት ይሄ እኔ የሰራሁት ካራክተር ቢሆንስ ብለህ አስበህ ያሳየን ነገር ጥሩ ነው። ነገር ግን ብዙ ስሜቶችን ከዲያሎጉ ይልቅ የተለያዩ እንቅስቃሴዎችን በማድረግ ብታሳየን አሪፍ ነበር። የወደድኩት ነገር ምንድነው የድምጽ መሰባበርና በእርጋታ ስቶሪው መናገር ታሪኩን መግለጽ ለፓርትነር አብረው ለተቀመጠ ኢማጂን አድርገው ገጸ ባህሪ መግለጽ ቆንጆ ነገር ነው ከተረዳሁት ማለት ነው። ግን ጥሩ የተለያዩ እንቅስቃሴዎችን በማሳየት መስራት ይችላል። ስሜት መጀመሪያ የነገርከን ስሜት ባይሆንም የሆነ አንድ ስሜት ኮንቲኒየስሊ ቆንጆ አድርጋ አሳይቷል። አንድ ስሜት ያ ፍርሃት ምንድነው ጸጸት የበላው ሰው ሳግ ያነቀው ሰው ጸጸት እሱ ግን ስትነሳ ግን ካሜራማኑ እንዳይደበደብ እኔም እንዳልደበደብ ፈራን እና አግሬሲቭ ሰው እንድንጠብቅ አደረግንና ፈሪሳው አግሬሲቭ ያደረገው እናቱ መግፋቱን እንደሆነ ሰርተብታ አሳየን እስከምትነግረን ሙሉን አሰት የሆነ ተፈካ ነበር። የሚያስፈራውን ሰውዬም ያየበት መንገድ ተመችቶኛል። ምንድነው የሚያስፈራ ሰው ነው ብለህ የሚያስፈራው ሰውዬ እንዲህ ቢሆንስ ብለህ ያየው ነው ብዬ ለራሴ ተቀብያለሁ፣ አምኛለሁ። ለምን ፊትህን ስናይ መጀመሪያ የምታስፈራ መስለህ ግን እንዲህ ቢሆንስ ብለን እንድንገምት የፈለክ ይመስለኛል። የፈለጋችሁ አይሆንም። እኔ ያ ነገሩ በጣም ተስማምቶኛል። የስሜት ፈተና ነው።
ስለዚህ ያንን ስሜት እንድታመጪ ነው ስንታገል የነበረው። አሁንም ያንን ስሜት ካላመጣሹ ፌል ታረጊያለሽ። ስለዚህ የእውነት ልብሽ ውስጥ ይሰማሽ ያንን የተሰማሽን ነገር ሪፍሌክት የሚያደርጉት ጥቂት ዲያሎጎች ብቻ፣ ወሬ ከበዛ ይበላሽ። ደስ ይበልሻል። እኛቱ ነው የኔ እውነት። ባንጣላ ሰርግ ነው የትኛው ነው የኔ እውነት? ራሴን ሙሽሬ በሰርግ መሸኘት ወይስ መቀበል የሚሞት ሞተች። ሰርጌን ስትናፍቅ ኖረች ሰርጌ ሲደርስ ሞተች። ከአባልበሽ ምንድነው ብለሽ ምንድነው ሰርግና ሚታደል ብለሽ ምንድነው አላወቁትም የኔን እውነት። ምንድን ነው ያየሽው? ያሳዘን ገጠመኝ ነው ማለት በቅርብ ማውቃት በአደገኝ ታሪክ ሌላ ነገር ኦብዘርቬሽን ብዙ መስራት ሞከር። ያሙድ በጣም የበከት ስለነበረ የመጨረሻ የፍጽ ሀሳብ ማንከር እሱን እንዲሰራው ሁለት ሳምንት አድርጎ እንዲሰራ ሀሳብ ሰጠን። ለዛ ነው ቅድም እንደዚህ አይነት ተፈጥሯዊ አክቲንግ ተሰርቶ ነበር። ህይወታችን ውስጥ እኛ ውስጥ ያለውን እኛነታችን የእኛን ስሜት የሚገልጽ አክቲንግ ሳይሆን የእኛ እውነት ህይወትን ወደ መድረክ አምጥተን መኖር ሶሎሎኪው ይመስላል። ሰዎች ከራሳቸው ጋር የሚያወሩት ወሬ ልትሰሪ ሞከርሽበት ቅርጽ እንደገና ሶሎሎኪው ቅርጽ ውስጥ የራስሽ እውነት አንቺ የተሰማሽ ስሜት እኔ በኩል ያልተሰማ የተለየ ነገር ብናይ ቆንጆ ነበር። ምክንያቱም እቺ ደቂቃ ከሀዘን ወጥተሽ ለውድድር የተዘጋጀሽበት ሰዓት ስለሆነ ምንም ነገር ማቅረብ ትችያለሽ፣ ከሀዘኑ ስሜት ወጥተሽ ማለት ነው። እሱን አላየንም። በምን ልዳኝሽ? በምን ያውማ ለምን እስካሁን ድረስ ማውቃት በዚህ ነው። በዚህ አሁን ባየሁበት ስሜት እንደውም አሁን ዛሬ ያው ረጋ ብለሽ ከስከስ ብለሽ የሰራሽው ሀዘኑ ማለት እንጂ እቺ ላይ የሚታየው ከውስጥሽ የሚመጣው ስሜት ከሲቃው ጋር የሚመጣው ስሜት ሁሉ ያቺ ልጅ ወርቅ አባት ተንፈርፍራ ያስቆመችን ለምለም። ውድ ተመልካቾቻችን የፌስቡክ አድራሻችንን ላይክ በማድረግ የዝግጅታችን ቤተሰብ እንድትሆኑና አስተያየቶቻችሁን እንድታደርሱን እንጋብዛለን። ልምምድ ያንን ቆንጆ ነው የሚለውን ነገር እጅግ በጣም ቆንጆ ነው መባል ነው ያለበት። ኦዲንሱ ማጨብጨብ አለበት፣ ተመልካቹ ማጨብጨብ አለበት። የወሬውን ብዛት ታዩ፣ የወሬ ብዛት አይደለም። አንድ ቃል ሁለት ቃል ብቻ በቂ ሊሆን ይችላል። ግን በየመሃሉ ፔዞቹ፣ ስሜቶቹ፣ ፖዞቹ ላይ ምናምን ስሜቶቹ ላይ በደንብ ስራቸው። እሺ ያን ለማድረግ ደግሞ ሪላክስ ማድረግ አለብሽ። ተረጋጊ። በቃ እርሻቸው ሁሉንም ተመልካቹ ምንም እርሽና ወደ ራስሽ ስሜት ግቢ። አንዴ ለጎንደር ነው። ሰላም ነው። ምን አየሽ? ፒያሳ አካባቢ ኢትዮጵያ ሲኒማ አካባቢ ባስ እየጠበቀች ነው። ገለልተኛ ሴት ናት። እናትናገር ምናትንም ዝምተኛ ናት። ተክዛለች። አይኗን ባቅሯል። ሰውን ሁሉ እያየች በቃ ዝም ብላ ሄጄ ካጠገቧ ስቀመጥ ባስ ውስጥ ገባች፣ አመለጠች። ከዛ ኮቼን ፍፄን አናገርኩትኝ። ከዛ እሱ ከላይፌ ጋር አገናኘው ከኔ ህይወት ጋር። ስለዚህ ይሄ ከተቻለ ለአባቴ አንቺ ነው ማለት ነው።
ተመልካቾቻችን አሁን የገባችሁን ቤተልሔምን በባለፈው ዙር መታስታውሷት ከሆነ እዚህ ዳኞችን ሁላችንንም ማስጨዋን አስጨፍራን ነበር ታሪኳን ካስታወሳችሁት በዚህ በትወና ፍቅሯ ምክንያት ከአባቷ መጣላቷንና ከቤት ጠፍታ መውጣቷን ከአያቷ ጋር እየኖረች እንዳለች ነግራን ነበር አባቷን እንደምትናፍቅ ማውራታን ነበር እንግዲህ ዛሬ የምትሰራው ሚስጥር ልንገራችሁ ምንም እንኳን የሄደችው ፒያሳ አካባቢ ቢሆንም ፒያሳ ላይ ያየቻቸውን ገጸ ባህሪ መነሻ በማድረግ ወደ ራሷ ህይወት መልሳይ የሰራችውን ነገር ለአባቷ ነው ማቅረብ የፈለገችው መልእክቱ ለአባቷ እንዲደርስ ነው የምትፈልገው ስለዚህ አብረን ሆነን እንከታተለው ነው የሆነትን ይላለቅስ ባርልም የጠራው ሲላናግር ነው አንድ ልጅ ለአባቷ መስጠት ያለበት ነገር ሰጥተው እርዳኝ እፈልጋለሁ ናፍቀኸኛል በጣም ያንዳንዱ ጊዜ ትንሽ ወጣ እንደጋሚ ይፈልግ ነበር ስትችል ተወስደኝ ነበር ተረዳኝ የኔንም ስሜት አዳምጠኝ አባባልናት ነው ይገባኛል አይደል ግን ላሽክ ልጅ ነኝ ልጅ አጠፋልኩ አባት ግን ሁሌ ይቅር ባይኖር እንዲቅር ይላል ትንሽ ኮራ ራስ አባዬ ትንሽ አዳምጥ ትንሽ ምንድን ላይ ኮኒ እንዳንተ ሰዎች ቁጣ ተናደምታይ መለሊት ሙሉ ሳተኛ ስተቆራጠነት ነው የምታደርስ ለጉዳይ ትናደዳል ናፍቀኛል ሁሉ ነገር ሁሉ ስለአንተ ብቻ ሳስብ እኮ ነው ወደ አይኖቼ በሚመጣው ስለማንም ሳስበን በሚመጣም ላይ አባዬ እንደልስጠኝ በፈጠረው ነው ይቅርታ እኮ ነው ምን ብቻ ነው መናገር ፈልግ ይሄን ሳላለቅስ ወጣለሁ ብዬ ነበር አልሆነልኝም እግዚአብሔር ይስጥሽ ሪል ነው ፐርፎርማንስ ነው ለማለት ትንሽ ይከብዳል አክቲንግ ነው ለማለት ለምን እውነት ነው ይሄ እውነት ነው ይሄ እውነት ምን እናወጣለት አልችል እውነት ነው እነዚህ እንደዚህ ነው አይደለም ስለዚህ እዚሁ ላይ ልቆ ግን እውነት ነው ሜሴጁም እውነት ነው የተላከለትም እውነት ነው የምትልከው እውነት ነው ወደታችሁ መሀል ያለው ነገር እንዲህ ነው እንዲያ ነው ይባልዳኝና ማለካው መጣለ ምክንያቱም
እናንተ ተለያይታችሁ የማትለያዩ ምናልባት አባትሽንም እዛ ብናገኛቸው ይህን ከአንቺ በላይ ደግሞ ሊያስለቅሱን ይችላሉ ብዬ አስባለሁ። አንቺ የልጅ ለቅሶ ነው፣ የአባት ለቅሶ ደግሞ ይበዛል። እኔ ምን እንደምልሽ አላውቅም። በመጀመሪያ ለአባትሽ ማለት ነው ምንም ፈጣሪ ምንም ለአባትሽ መልእክት በዚህ ደግሞ ማለዳ ኮከቦች ስም እኛን እንደ ሽማግሌ ቆጥረው ይቅርታ ያለ ሰው ሁሌ ይቅር ይባላልና ይቅርታ እንዲያደርጉልሽ እጠይቃለሁ። በዚህ አጋጣሚ ይቅርታ ደውዬለት እንኳን አደረሰ ብዬ ተዛቆኛል ማለት ያወራኛል። ግን ዛሬ ጠርቼው ነበር እንዳጋጣሚ መጥቶ እንዲያለኝ በዛው ፊት ለፊቴ እንድነግረው ማለት ስብሰባ ነኝ አልችልም ማለት ዝም ብሎ ስልክ ስደውል ያወራኛል። ግን መጥቶ ለማግኘት አይፈልግም። ያገኙሻል እውነት እንደው ስለ እግዚአብሔር ብለው ወንዶች ተፈጠሩ አምላክ ብለው ይሄ በአደባባይ የተጠየቀ ይቅርታ አይደለም። እውነት እንደዚህ አደባባይ የሚወጣው ሲያስጨንቅ ነው እና ምንም ቢያጠፉ እኛ እግሩ ላይ ወድቀን ይቅርታ እንጠይቆታለን። የእውነት በይህንን በሚመለከት ተመልካች ሁሉ ስም በኢትዮጵያ ሕዝብ ስም ይቅርታ እንጠይቆታለን። ከእሷ ጋር ሆነንና አባት ደግሞ ማሪ ነኝ ነው እንደሚምር እርግጠኛ ነኝ። እውነት የእውነት ማለት ነው። ይቃማ ማለት አንቺ ከዚህ በፊት ፐርፎርማንስ ስታደርጊ በጣም አሁን የእውነት ስለሆነ ጎበዝ ነሽ እንትን ጥሩ አመጣሽው እንዳልልሽ ከዚህ በፊትም ደግሞ በጣም የምታስገርሚ ልጅ ነሽ። ምንም ስለ ፐርፎርማንስሽ ማውራት አያስፈልግም። በጣም ጎበዝ ነሽ። በቃ ይህችን የምንሰልሽ ጎበዝ ልጅ በቃ ይቅር ካሏት እውነት እሳቸው ናቸው ዛሬ የሚያሳልፏት እንጂ እኛ አይደለንም። በቃ እሳቸው ይህን ነገር ይሰማሉ ብዬ ነው የማስበው። 18 ዓመት በላይ የሆናትን ልጅ ፍላጎቷን በመረዳት ትምህርቷንም እየተማረች ይህንን የምትወደውን ያቀጥላበት እኛ እንደምናምነው እዚህ የተቀመጠው ዳኞች በየቤቱም ይሄን ፕሮግራም የሚከታተሉ ከዚህ በፊት አቅሟን ያዩ ተመልካቾች እንደሚያምኑት እቺ ልጅ ትልቅ ቦታ የምትደርስ ልጅ ነች እና ይሄንን አይተው እንዲረዷት ያሉ ብዬ ስለማስብ ነው ከታላቅ አደራ ጋር በእግዚአብሔር ስም ጠይቆታለሁ። እዛ ጋር ተቀምጠሽ የሰራሽውን ስራ ጀጅ ማድረግም አልፈልግም። ነገር ግን አንድ ትንሽ ከአንድ ፊልም ውስጥ ፒክ የተደረገ አንድ ቴሌቪዥን ስቴሽን ውስጥ ገብታ አባቷን ይቅርታ የምትጠይቅ ባለበት ቦታ ይድረስ ብላ የምትጠይቅ ሴት በትክክል እውነታ በሆነ መንገድ ስታቀርብ እሱ ነበር ሳይ ነበር ሆነ ስክሪን ውስጥ ማያት ልጅ ማለት ነው። ውድድር አልመሰለኝም እና አንቺ አቅምሽ እንዳለ ነው። በጣም ጥሩ ስራ ነው የሰራሽው። ይሳካልሻል። እሳቸውም ይሄን ነገር ተረድተው ይቅርታውን በቀሩ መልሱን ይሰማሉ። አንድ ነገር እንጨምር። እድሉን ስለሰጠኝ ለአባቴ እንትን እንደላ እና ከህይወቴ ጋር ስላገናኘኝ ኮቼ ስለሆንክ ራሱ በጣም ደስ ብሎኛል። የገጸ ባህሪው እብደት ውስጥ ህመሙን መታመም ከቻልክ ብቻ ነው የሚያምረው። ስለዚህ ያንን ህመሙን አግኘው። ለሁሉም አንድ አይነት ነገር ነው እየተናገርኩ ያለሁት። ህመሙ ይግባችሁ የገጸ ባህሪው ከገባችሁ ከዛ በኋላ ያለው ነገር ቀላል ነው። እሺ አያታ
እሺ ይበቃል። የት ነው ያየው? ያሳ ምን ሲያርጋየው? መጀመሪያችን ሳጥን እና ለዚህ ሳጥን ትልቅ ፍቅር አለ። እሺ በተለይ እንክብካቤ የሚያደርግና ሌሎች ሁለት ፌስታሎች ነበሩት። እነዛ ሁለት ፌስታሎች ጫኑት ነገሮች ሁላ ለዚህ ሳጥን የሚጠቀምባቸው። ሳጥን በጣም እንከባከባታል። ሰውየውን ለማምጣት ምናልባት የሰውየውን ስሜት በጉልበት ለማምጣት ስትታገል ነው ያየው። የእውነት ነገር ሁሉ ያስታውቃል እና አንተ እውነትህ አይደለም፣ ያንተ እውነት አላደረግከውም። የሰውየውን እውነት በእርግጠኝነት በጣም ታግለዋል። በጣም በጉልበት ነው በቃ ለማምጣት የምትሞክረው እና የተረዳህበት መንገድ እኔ አልተስማማኝም። በስራዎቻችሁ ላይ ተወዳዳሪዎቻችንን እያሳተፋችሁ የምትገኙ ፊልም ሰሪዎችን በተወዳዳሪዎቹ ስም በእጅጉ እናመሰግናለን። ሌሎች ባለሙያዎችም በ0938 48 0123 በመደወል የምትመርጧቸውን ተወዳዳሪዎች ማግኘት እንደምትችሉ ለመግለጽ እንወዳለን። በብርሃን አምላክ ወገኖች ስለ መድኃኔዓለም እየረዳችሁን ማንሽ ምርኩዜ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ሳንቲም እኮ ወደቀኝ። አዎ ምናንሹ አሎ ምርኩዜ 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 አረ ምርኩዜ የማ ወገኖች የማ ልጄ ደበራሁት አበባዬን ነጠቁኝ። ልጄ በርማን እንኳን ስጠኝ ወገኖች። ልጄ አትለይኝ፣ እኔ እኮ ኬኩን እገዛለሁ። ልጄ አትለይኝ። ልጄ ምርኩዜ አትለይኝ። በርማን እንኳን ስጠኝ። አንተ ልጄ የት ያያቸው? ሰውየው የእውነት አይነ ስውር አይደለም፣ ግን አስመስለው ስለሚሰሩ አይናቸው እያየ ግን አይነ ስውር አክተር የሚያደርጉት በተለምዶ እና ልጅ አለቻቸው ልጅ። ይሄ ነው የታየውን ነገር አንድ ተዋናይ ያየውን ነገር እንደራሱ ስሜት ሊጫወተው እንደፈለገው ሊለብሰው እንደፈለገው ተፈጥሯዊ አድርጎ ሊታመን በማይችል መልኩ እንዲህ አሳምኖ መተወን ማለት ድንቅ ነው። ድንቅ ሁልጊዜ አንተ ስኬታማ ነህ፣ ሁልጊዜ ውጤታማ ነህ። የማለዳ ኮከቦች የመጨረሻው ጫፍ ላይ ይቆማሉ ብዬ ከማስባቸው ተዋናያን አንተ አንዱ ነህ።
ፍፄ ቢኖር ኖሮ ምንድን ነበር የሚለው? በጣም ነው የሚገርመው። በጣም ድንቅ ነው። በጣም ትገርማለህ። ጥሩ አድርገህ የተጫወትከው። በቃ ምን ልበል፣ በቃ አስገርመኛል። ጀግና በቃ የእውነቴን ነው። በጣም የጀግንነት ነው። እጅግ በጣም ድንቅ ነው። ውብ ነው በጣም። በዚህ ሁሉ አቅም ውስጥ አይነ ስውር አይሰራቅም እንዴ? አውቄያለሁ። እሱ አይነ ስውር ሰውየው ሳይሆኑ እያስመሰለ እንደሆነ ነው ያልገባኝ። አይነ ስውርን እየሰራ ትንሽ ቀርቶት ነው የመሰለኝ። ማለት ይሄ ዳብት ውስጥ ነበርኩ። ሰውየው ያሉ ቆሎ እኮ ነው ያለኝ። እሱ ፐርፌክት ማለት ነው። በኢየሱስ በቃ አንተ የኛ ልጅ ነህ። እንግዲህ አሁንም አንቺ ጋር የማነሳው ነጥብ አሁንም የስሜት ጉዳይ ነው። እሺ የገጸ ባህሪዋን ህመም በደንብ ወደ ውስጥ ጠልቀሽ እንዲሰማሽ የምነግርሽ ነገር። እሺ የሰራነው ነገር ቆንጆ ነው። የመጨረሻው ቀን አሪፍ ነበር። እሺ አሪፍ ነበር። ስለዚህ ያንን አሪፍ ነገር አሁንም ከፍ ማለት ፒያሳ ኤሌክትሪካል እዛ አካባቢ የሚሸጡ የጆሮ ጌጥ ምናምን የጸጉር መሰሪያ ከነዛ ውስጥ አንዷ ሴት ነው። እኔ መነሻ ሀሳብ አድርጌ ያስኩት ነው። ልጅቷ የገረመችኝ እንትን ነው ስትሸጥ ሰዎቹን በስርዓት አይደለም የምታስተናግዳቸው። በጣም ተሰላችታለች። በጣም ማለት ስታያቸው ራሱ ማለት ስትሸጥ ራሱ አታያቸውም። የሆነ ዩኒፎርም ነገር እየሰፋች ነው። በጣም በተደጋጋሚ መስታወት ታያለች አይኗ አካባቢ ነው። እስታሳይ ነው እሺ ይቅርታ አድርጌልሃለሁ። ሂድልኝ። እኮ ይቅርታ አድርጌልሃለሁ። ስራ ላይ ነኝ። በቃ ሂድልኝ። እያናገርኩህ አይደል እንዴ? ነው ወይስ አሁንም ልመታኝ ነው የመጣው? ልመታኝ ነው የመጣው? ናምታኝ እኔ መምታት ነው አለ ማለት ናምታኝ ዝም ይባል ሁሌ ተቀጠቀጥክኛ ናምታኝ ይቅርታ አለ ናት ሁሌ ይቅርታ ኮንሰንትሬሽን እንዴት እንደሚያምር በቃ ልብስሽ ላይ ነሽ ስትሰፊ እንዴት እንደ ልብሱ ላይ የነበረሽ ኮንሰንትሬሽን ልብስ መስፋቱ ላይ የነበረ ኮንሰንትሬሽን ከልጆቹ ጋር የምታወሪ በቃ እንዳልሽው ልክ ያየሻት እዛ ላይ ቁጭት ያለችዋ ሴት የኑሮ ጫናው በዝቶባት እንደተቆጣችሁ ብሎ ማታውቀው ሴት ቆንጆ ነው እሱ ድረስ ለአንድ አክተር ደግሞ እዚህ ደረጃ እንደደረሰ አክተር ደግሞ ፓኬጁ ነው መስራት የኮንሰንትሬሽንን አቅምሽ
ስቶሪውን ራን የማድረግ አቅምሽ የኢሞሽን አቅምሽ ሲያድግ ማደግ አለበት። እዛ እስኪያችን ኮስተር ብሎ መስራት ብቻ ከሆነ አቅምሽ ከባድ ነው። እንደዚህ ማልቀሱ ጋር ሲመጣ የውሸት ሲቃ ጋር ሲደርስ ይበላሻል። እነሱን በደንብ ልክ ያኛውን ተለማምደሽ እንዳመጣሹ ይሄኛው ነው ተረፈ ማለ ቆንጆ ነገር አለ ውስጡ የሚያምር ካቅም በላይ ለደስም ተብሎ ይፈረሰብሻል። እኔ በደንብ በቃ ልጅቷን በደንብ ማየት እንድትችል አድርገሽናል። ይሄ በጣም ትልቅ ሰክሰስ ነው። አንደኛ አገልግሎትሽ አሁን አንቺ እንደ ተዋናይ የሻትን ልጅ ወደዚህ እኛ እንድናያት እና እንድናስተውላት ማድረግ ነው እና በጣም በሚገርም ሁኔታ ጥሩ አይነት ምርጫ መርጠሽ ነው። ምርጫሽም ራሱ ያሳደግሽበት መንገድ ያደገችበት መንገድ ፈጠራው ሁሉም ነገር በጣም እጅግ በጣም ውብ ነው። በጣም እጅግ በጣም ለህይወት የቀረበ ስራ ነበር የሰጠሽን ነው። እኔ ደግሞ ከፍጹም ተወዳዳሪዎች የስሜት ብፌ የሰጠሽን አንቺ ብቻ እና ከመጀመሪያው እስከ መጨረሻው ድረስ በጣም ደስ የሚል ትወና ይቻለው አንቺ ላይ እንደውም ደስ አስተያየተሽኛል። ደስ ይበል። ያው አሪፍ ነበር ብለውኛል ዳኞቹና ደስ ብሎኛል በጣም። ተመልካቾቻችን ዝግጅታችንን በተመለከተ በ8196 በአጭር የጽሁፍ መልእክት አስተያየቶቻችሁን ልታደርሱን ትችላላችሁ። በጣም የሚመች ገጸ ባህሪ ነው። በጣም የሚያምር ገጸ ባህሪ። ያንን ስብራቱን ተሰበረው። እሺ በዚህ ሳይሆን በዚህ ልብ ላይ ፊል አድርጎ በቃ ጨፈነ ስታስበው ራሱ ካራክተሩ ያሳዝናል። ያንን ህመም አሳየ። እሺ የት ነው ያየው ካራክተር? ከሳ አንጂ እንትን ሲማክ ሲያደርገት አንድ ብር እየጠየቀ ማለት አንድ ብር አለ ብሎ እየጠየቀ ግን አንድ ብር አለ ብሎ እየጠየቀበት መንገድ ምንድን ነው? ሌላው ሰው አንድ ብር ሲመጣበት ወይ ደስተኛ የሆነ ወይ የሆነ ነገር ስሜት ያሳያል። እሱ ጋር ግን ምንም ስሜት አለ ማለት የሆነ ተስፋ የቆረጠ አይን ነው የሚታየው እሱ ጋር። ምንድን ነው አሁን አንተ ጋር በጣም አፕሪሼት ማድረገው ከዛ ከተጋነነው አክቲንግ ከተጋነነው ኢሞሽን አንተን እዚህ ጋር ማምጣት የሆነ የማይችልን ሰው ፐርፌክት የማድረግ ያህል አገኝ ጠይቅ። እሱ ነው ትልቁ ለውጥ። አሁን ወደ ካራክተር እየመጣ አክቲንግ በጣም አንተ ዶሚኔት የሚያደርገው አክቲንግ ዶሚኔት የሚያደርገው አክቲንግ ብዙ በመስራት ካራክተርን እንክት አድርገህ ነው የምትበለው። እኔ ስመጥራት ይሆንብኛል እንጂ ከተማ ውስጥ እንዲህ አይነት አክተር ናቸው። ካራክተሩ ሲመጣ እንክት አድርገው በልተው የራሳቸው ያደርጉት አንድ ነው እንጂ ልክ እንደሱ ነበር ካንተ። አሁን ለውጥ ዛሬ ናቹራል የሆነ ነገር ለመስራት ሞክራል፣ ግን አሁንም ይቀር እንትኑ ዳይዳክቲክ እንደዚህ ስልችት የሚል ከለር የለው። ወደዚህ መምጣት አንድ ነገር ቆንጆ ነገር ያየት ዘካ ቁጭ ላይ ሰራት ነበር። ግን አሁንም በዚሁ ሌቭል እኔ ያየው ነገር ተስማምቶ እንዳልሰራው ታውቂያለሁ። ስሰራው ይታወቀኛል ማለት
ከውስጤ እንዳልሰራሁት ከውስጥ ሰርቼ ቢሆን ትንሽ ቢያንስ እንባው እንኳን ይመጣ ነበር። በደረቁ ነበር የሰራሁትና እንዳልሰራ ታውቂያለሁ። ብቸኛው ያቶ ታደሰ አቤት እንዴት ነህ? ምን አየህ? ፒያሳ አካባቢ ነው አንዲት ጠቆር ያለች እናት ነው ያየሁት እና አንድ ህፃን ልጅ ታቅፋለች። ዝም ብላለች። በጣም ነው የምታሳዝነው እና እንዳየኋት ወደድኳት። ያው እናት ስለሆነች ቶሎ ትወደዳለች። ምናልባት ባሏ ሞቶ ልጆቿን ማሳደግ አቅቷት ቢሆንስ ብዬ እኔ ደግሞ በአባት አደረኩት። አንቺ ለነሱ ብለሽ ተመለሽ፣ እኔ አፈሩልሃል። አንቺ እነሱ ጋር እንጂ ከዛሬ ግድ ብታይ ወዳንጀት ወዳንጀት ምን ይላቷ ምን ይልስ እናቴ ምን ይልስ ምን ይልስ ነበር ትግሉ ይሄ መታገሉ ከዛ አሪፍ ፐርፎርማንስ ላይ ሲመጣ ሆነ ትሆነ ናቹራሊቲ ነው። ታገልክ ትንሽ በአንዴ ፒኩ ላይ ልታወጣው ሞከር ድጋርገ ፒኩ ላይ ልታወጣው ሆነ ጩኸቱና ሰውነት ተዝናኖት ከውስጥ የሚወጣውን ጩኸት ተቀብሎ እኛ ሊነካ ናቸው። መጀመሪያ ላይ ጭንቅልቅ ነበር። ያንን ራሱ ለማውጣት እኮ ብዙ ታገልክ ላበላቦ ሰውነት አልተዝናና የሚያንስ ነው። ከዛች በፊት ያለችው ነገር ጥሩች አክቲንግ ላይ ገና መስራት አለብህ። ሰውነት ብሎኪንግ አለ። በጣም የሚገርም ለውጥ ያየንበት ፐርፎርማንስ ነበር። እኔ እስቲ እንዴት ነበረ ጓዳው? ጓዳው ከእናንተ ስህተት ተምሬ ላለመናደድ ብዙ ተረተ እናንተ ቆዳችሁ ሲቀያየር ነበር ስትቀሉ ስትጠቁሩ ምናምን እኔ ወዴት እቀላለሁ ወዴት እጠቁራለሁ። እንግዲህ ከሞላ ጎደል ግን ከጠየቃችሁኝ በልጆቼ በጣም ደስተኛ ነኝ፣ ኮርቻለሁ። በጣም አሪፍ ነገር አሳይተውናል አብዛኛዎቹ። እንግዲህ የእናንተን ውጤት ደግሞ እንሰማለን እንጠብቃለን። እስቲ ማን ይቀድም ወንድ ነው ሴት? አንዳቸውን አስገባል። ቺኮች መጀመሪያ ወደፊት እንዲመጡ መጠይቃቸው ክቡራን እንስቶች አሉ፣ ክርስቲ እና ፔተሪ። ውጤት አልተናገርኩም። ውጤት ሰጣችኋቸው? በቃ አልፈዋል። በሁለተኛ ደረጃ ትንቢትና ትዕግስት ወደፊት ነው። ለምለምና ሰላም ተጠጋጉ፣ ወደፊት ውጡ። ትዕግስትና ትንቢት አንድ ላይ ቆመዋል። ከሁለት አንዱ ያልፋል። ትንቢት ናት። ትንቢት ወደ ቀጣዩ ዙር ተሸጋግራለች። ለምለምና ማን አሉ? ሰላም አሉ። ሰላም ወደሚቀጥለው ዙር ተሸጋግራ
እሺ ወንድ ተወዳዳሪዎችን እኔ ውጤታቸውን እንድገልጽ እድሉ ተሰጥቶኛል። ካለምንም ጥያቄ የመጀመሪያውን ነጥብ በመያዝ ራሱ ስለሚያውቅ ከፊሊሞን ተስፋዬ ቀጥሎ አስገራሚ ስራ በማቅረብ ያስደመመን ሳጅን መኮንን ከሳሙኤል ተስፋዬና ከኃይሉ ታደሰ ወደ ቀጣዩ ዙር የሚያልፈው ሳሙኤል ተስፋዬ ገዳይ መኮንንና ብዙአየሁ ነዳሳ ወደሚቀጥለው ዙር ያለፈው ተወዳዳሪ ገዳይ መኮንን አዘጋጁ። ያላለፋችሁ ደግሞ ይሄ የሙያችሁ መጨረሻ አይደለም። መልካም ዕድል ይመኛል። እሺ የተወደዳችሁ ተመልካቾቻችን በየቤታችሁ ሆናችሁ ይህንን ዝግጅት የምትመለከቱ ተመልካቾቻችን የማለዳ ኮከቦች የተሰኘው የተዋንያን የትወና ብቃት ውድድር የዛሬው ዝግጅታችን እዚህ ላይ አብቅቷል። ባለፉት 4 ተከታታይ ሳምንታት እንደተመለከታችሁት ኦብዘርቬሽን ወይም ምልከታን የተመለከተ ፈተና ነበር ተወዳዳሪዎቹ ሲያካሂዱ የነበሩት። ስለዚህ ፒያሳ 4 ኪሎ ሜክሲኮና ስቴዲየም አካባቢ በመሄድ የቃረሟቸውን የተለያዩ ገጸ ባህሪያትን በራሳቸው መንገድ እንዴት እንደገለጹ ስትመለከቱ ቆይታችሁ ዛሬ ላይ ደርሰናል። እንግዲህ በቀጣዩ ሳምንት ደግሞ የተለየ ፈተና ይዘን እንገናኛለን። በቀጣዩ ሳምንት ስንገናኝ ደግሞ የኢምፕሮቫይዜሽን ወይንም ደግሞ በመድረክ ድንገት የፈጠራ ፈተናቸው እንገናኛለን ማለት ነው። እስካሁን አብራችሁን ስለቆያችሁ በጣም እጅግ በጣም እናመሰግናለን። ለአስተያየቶቻችሁ አሁንም እናመሰግናለን እንላለን። በፌስቡክ አድራሻችን የማለዳ ኮከቦች የሚለውን ላይክ በማድረግ የዝግጅታችን ቤተሰብ በመሆን እንዲሁም በ8196 የአጭር የጽሁፍ መልእክት ማድረሻ መስመራችን አስተያየቶቻችሁን ስታደርሱን የነበራችሁ ተመልካቾቻችን እናመሰግናለን። ሌሎችም አስተያየቶቻችሁን አድርሱን። ጥሩ አድርገን አሪፍ ነገር ይዘንላችሁ እንድንቀርብ የእናንተ አስተያየቶች ወሳኝ ናቸው። ስለዚህ የዛሬውን በዚሁ ቋጭተናል። እስከ ቀጣዩ ሳምንት ድረስ ሰላሙን ያብዛላችሁ ብያለሁ። ቴዎድሮስ ተስፋዬ ተዋናይና ዳይሬክተር፣ ማህሌት ሰለሞን የቲያትር መምህር፣ ሚካኤል ሚሊዮን ተዋናይና ዳይሬክተር፣ ፍጹም አስፋው ደራሲና ዳይሬክተር